ሰላም ጤና ይስጥልኝ። የዕለቱ ወቅታዊ መረጃዎችን ልናሰማችሁ ዝግጅታችንን አጠናቅቀናል። መረጃዎቻችንን ለመከታተል ቻናላችንን ላይክ፣ ሼር እና ሳብስክራይብ እንድታደርጉ በመጋበዝ በቅድሚያ ዋና ዋናዎቹም የትራንስፖርትና ሎጂስቲክስ ሚኒስቴር የነዳጅ ቁጠባ ሀገራዊ ጥሪ አቀረበ። የወልቃይት ጠገዴ አስተዳደር ህገወጥ ስለሆነ በቅርቡ ይፈርሳል ሲሉ ዶክተር አብርሃም በላይ ተናገሩ። ጀነራል አል ቡርሃን የሱዳን ጦር ከእስልምና እምነት ተከታዮች ጋር ያለው ግንኙነት ውድቅ አደረጉም። አሁን ዝርዝር ዜናዎች እናሰማችኋለን። ቻናላችንን ላይክ፣ ሼር እና ሳብስክራይብ እያደረጋችሁ አብራችሁን ቆዩ። የትራንስፖርትና ሎጂስቲክስ ሚኒስቴር የነዳጅ ቁጠባው ሀገራዊ ጥሪ አቀረበ። የኢትዮጵያ የትራንስፖርት ዘርፍ ወደ ኤሌክትሪክና የተፈጥሮ ጋዝ የመሸጋገርና የነዳጅ ቁጠባዊ ሀገራዊ ጥሪ በሚል የትራንስፖርትና ሎጂስቲክስ ሚኒስቴር መግለጫ አውጥቷል። መግለጫው የሀገሪቱን የትራንስፖርት ዘርፍ ከነዳጅ ጥገኝነት ለማላቀቅና ወደ ታዳሽ የኃይል ምንጮች ለማሸጋገር የሚያስችል ሀገራዊ ጥሪ ነው። ወቅታዊውን ዓለም አቀፍ ጫና ለመቋቋምና የሀገርን ኢኮኖሚ በዘላቂነት ለመታደግ በሚል ሚኒስትሩ በሁሉም የህብረተሰብ ክፍሎች በመንግስትና በግል ተቋማት ዘንድ ተግባራዊ እንዲሆኑ ያላቸውን ነጥቦችን ይፋ አድርጓል። ተግባራዊ እንዲደረጉ ጥሪ የተደረገባቸው ነጥቦች የቴክኖሎጂ ሽግግርና የኃይል አጠቃቀም፣ የመንግስትና የህዝብ ትራንስፖርት ሚና፣ የአጠቃቀምና የአነዳድ ባህል ለውጥ እንዲሁም የጥራት ቁጥጥርና የአካባቢ ጥበቃን የተመለከቱ ናቸው። በነዳጅና በኤሌክትሪክ የሚሰሩ ተሽከርካሪዎች ነዳጅን በመተው የኤሌክትሪክ ኃይልን ብቻ እንዲጠቀሙ፣ በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክና ተፈጥሮ ጋዝ የመቀየር ስራ እንዲጠናከር፣ እስከ 20 ቶን የሚጭኑ የጭነት ተሽከርካሪዎች ወደ ኤሌክትሪክ፣ ከ20 ቶን በላይ የሆኑት ደግሞ ወደ ተፈጥሮ ጋዝ እንዲቀየሩ መንግስትና የግል ዘርፍ በቅንጅት እንዲሰሩ አሳስበዋል። በፌዴራልና በክልል ደረጃ ያሉ ሁሉም የመንግስትና የፕሮጀክት ተሽከርካሪዎች ሙሉ በሙሉ ወደ ኤሌክትሪክ እንዲዛወሩ፣ ባቡሮችና ባሶችን ጨምሮ ሌሎች የህዝብ ትራንስፖርት አገልግሎቶች በወጣላቸው ታሪፍና መርሃ ግብር ያለማቋረጥ አገልግሎት እንዲሰጡ፣ ዜጎች ከአንድ ቤት ውስጥ ብዙ መኪኖችን ይዞ መንገድ ከመውጣት ይልቅ በጋራ የመጠቀም ልምድን እንዲያዳብሩ፣ አጫጭር የከተማ ጉዞዎችን በእግርና በብስክሌት የማድረግ ባህልን እንዲያሳድጉ ጥሪ አቅርበዋል። ይህ ሀገራዊ ጥሪ የሀገርን የውጭ ምንዛሬ ለማዳን፣ የአካባቢ ብክለትን ለመቀነስና ዜጎችን ከዓለም አቀፍ የነዳጅ ዋጋ መዋዠቅ ለመታደግ ያለመ መሆኑን የገለጸው ሚኒስቴር መስሪያ ቤቱም ሁሉም ኢትዮጵያዊ ሀገርን ከጥገኝነት ለማላቀቅ በሚደረገው በዚህ ጥረት በኃላፊነት ስሜት እንዲሳተፍ አስገንዝበዋል። ጠቅላይ ሚኒስትር አብይ አህመድም በትላንትናው ዕለት ዜጎችና የነዳጅ አከፋፋዮች ነዳጅን በቁጠባ እንዲጠቀሙ ጥሪ ማስተላለፋቸው ይታወሳል። የወልቃይት ጠገዴ አስተዳደር ህገወጥ ስለሆነ በቅርቡ ይፈርሳል ሲሉ ዶክተር አብርሃም በላይ ተናገሩ። የመስኖና ቆላማ አካባቢዎች ሚኒስትሩ ዶክተር አብርሃም በላይ የተሃድሶ ስልጠና ካጠናቀቁ የቀድሞ የትግራይ ሰራዊት የአርሚ 70 አባላት ጋር በተወያዩበት ወቅት በወልቃይት ጉዳይ፣ በህወሓት የፖለቲካ አካሄድና በቀጣይ የአካባቢው አስተዳደር ዙሪያ መልእክቶችን አስተላልፈዋል። ዶክተር አብርሃም በንግግራቸው የወልቃይት ማህበረሰብ የራሱን ማንነትና አስተዳደር የመወሰን ሙሉ መብት እንዳለው ገልጾም አማራ ነኝ ቢል መብቱ ነው፣ ትግራዋይ ነኝ ቢልም መብቱ ነው፣ በፍጹም ተቀባይነት የሌለው ሀገርን እንበትናለን የሚል ሀሳብ ብቻ ነው ብለዋል። አክሎም የአካባቢው ማህበረሰብ የጽንፈኛውን የህወሓት ፖለቲካው አካሄድ እንደማይፈልግና ህወሓት ተመልሶ አካባቢውን እንዲያስተዳድር እንደማይፈቅድ በግልጽ መናገሩን አስታውሷል። ህወሓት አካባቢውን ማስተዳደር ከፈለገ በምርጫ ተወዳድሮ ማሸነፍ እንዳለበትም ገልጿል። ማንም ሰው በራሱ ውሳኔ ቆርጦ የወሰደው መሬት የለም ያሉት ሚኒስትሩም አካባቢው በፕሪቶሪያ የሰላም ስምምነት መሰረት አከራካሪ ተብሎ የተቀመጠ እንጂ በአንድ ወገን ተወስዶ ያበቃለት ጉዳይ አይደለም ሲሉም ተደምጧል። አሁን በወልቃይት ያለው አስተዳደር ህገ ወጥ በመሆኑ መፍረስ እንዳለበት ሚኒስትሩ ጠቁመዋል። ማንም ይሁን ማን በጉልበት ወይም በህገ ወጥ መንገድ አካባቢውን ማስተዳደር
አይችልም ያሉት ዶክተር አብርሃም አሁን ያሉት አስተዳደሮች ፈርሶ ህዝቡ ራሱ በመረጣቸው ህጋዊና ህገ መንግስታዊ አስተዳደሮችን መተካት አለባቸው ብሏል። ይህ ሂደት ተግባራዊ የሚሆነው ተፈናቃዩ ማህበረሰቦች ከክረምት በፊት ወደ ቀዬው ከተመለሰ በኋላ በፕሪቶሪያው ስምምነት መሰረት ነጻ ምርጫ ተካሂዶ ህዝቡ የራሱን የቀበሌና የወረዳ መሪዎች ሲመርጥ መሆኑን ገልጿል። ቻይና ከጦርነት በኋላ የሚከናወነው የሱዳን መልሶ ግንባታ ድጋፍ መደበኛ የውጭ ፖሊሲ ማዕቀፏ አካል ማድረጓ አስታወቀች። ቻይና ከጦርነት በኋላ የሚከናወነው የሱዳን መልሶ ግንባታ የመደገፍ እቅድን በመደበኛው የውጭ ፖሊሲ ማዕቀፏ ውስጥ ማካተቷ ገልጻለች። በሱዳን የቻይና ጊዜያዊ እንደራሴ ሹጂያንግ በምስራቃዊቷ የወደብ ከተማ ፖርት ሱዳን በሰጡት ጋዜጣዊ መግለጫ ቤጂንግ በጦርነቱ የወደሙ መሰረተ ልማቶችን መልሶ ለመገንባት የበኩሏን አስተዋጽኦ ለማድረግ ዝግጁ ነች ብሏል። ዲፕሎማቱ አክሎም የቻይና መንግስት እነዚህን የመልሶ ግንባታ ድጋፍ እቅዶች ለቀጣዩ ጊዜያት በሚያገለግለው የውጭ ፖሊሲ አጀንዳ ውስጥ በይፋ ማካተቱን ገልጿል። በቅርቡ በዋና ከተማዋ ካርቱም የተደረገውን ጉብኝትም የቻይና መንግስት የሀገሪቱን እና መንግስታዊ መዋቅርን መልሶ ለመገንባት ያለው ቁርጠኝነት የሚያሳይ መሆኑን ጠቁሟል። ሚያዝያ 2015 ዓ.ም በሱዳን የተቀሰቀሰው ግጭት ተከትሎ የተቀሰቀሰውን ግጭት ተከትሎ በሀገሪቱ መሰረተ ልማቶች ላይ ከፍተኛ ውድመት የደረሰ ሲሆን በተለይም በዋና ከተማዋ ካርቱም የሚገኘው የውሃ፣ የኤሌክትሪክና የጤና ተቋማት እንዲሁም ፋብሪካዎችና የግብርና ፕሮጀክቶች በስፋት መውደማቸው ይገለጻል። የሱዳን ጦር በመጋቢት ወር 2017 ዓ.ም የካርቱምን ከተማ ዳግም መቆጣጠር የቻለ ሲሆን ከዚያ ጊዜ ጀምሮ መንግስት ከፈጣን ድጋፍ ሰጪ ኃይል ሽሽት ተሰደው የነበሩ ከ1 ሚሊዮን በላይ ዜጎች ወደ ከተማዋ በመመለስ መሰረታዊ አገልግሎቶችን ለመገንባት እየጣረ እንደሆነም ሱዳን ትሪቡን ዘግቧል። የአውሮፓ ህብረት አባል ሀገሮች የፕሬዝዳንት ትራምፕ ጥሪን ውድቅ አደረጉ። ትናንት ሰኞ በብራስልስ የተሰበሰቡት የ27ቱ የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች ለዶናልድ ትራምፕ ያስተላለፉት መልእክት የሆርሙዝ የባህር ወሽመጥ ደህንነት ለማስጠበቅ አንረዳዎትም የሚል ሆኗል። አሜሪካና እስራኤል በኢራን ላይ የከፈቱትን የአየር ጥቃት ተከትሎ ቴህራን ወሽመጡን መዝጋቷ የነዳጅ ዋጋን ቢያንርም አውሮፓ ግን ይህ የእኛ ጦርነት አይደለም ስትል ለዋሽንግተን መልስ ሰጥታለች። በአውሮፓ ህብረት ዝግ ስብሰባ ላይ የህብረቱን የባህር ኃይል ተልዕኮ በማስፋት የአውሮፓ የጦር መርከቦችን ወደ ስትራቴጂካዊ የሆርሙዝ ወሽመጥ የመላክ ሀሳብ ቀርቦ የነበረ ሲሆን ሆኖም የህብረቱ ከፍተኛ ዲፕሎማት ካጃ ካላስ ከስብሰባ በኋላ እንዳረጋገጡት አውሮፓ ማለቂያ በሌለው ጦርነት ውስጥ የመግባት ምንም አይነት ፍላጎት የላትም ብሏል። ይህ የአውሮፓ ጦርነት አይደለም፣ ነገር ግን የአውሮፓ ጥቅሞችን በቀጥታ አደጋ ላይ ወድቋል ያሉት ዲፕሎማቷ የትኛውም አባል ሀገር የጦር መርከቦችን ልኮ በጦርነቱ ውስጥ በንቃት የመሳተፍ ፍላጎት እንዳላሳየ አብራርቷል። አውሮፓውያኑ ችግሩን አሜሪካ ራሷ ልትፈታው የሚገባ ጉዳይ እንደሆነም አድርጎ ወስዶታል። ፕሬዝዳንት ዶናልድ ትራምፕ የአውሮፓ ህብረት ለጥሪያቸው አዎንታዊ ምላሽ ካልሰጠም የኔቶ ህልውና አደጋ ላይ ሊወድቅ እንደሚችል አስጠንቅቀው ነበር። ጀነራል አልቡርሃን የሱዳን ጦር ከእስልምና እምነት ተከታዮች ጋር ያለውን ግንኙነት ውድቅ አደረጉ። የሱዳን የጦር አዛዥ አብዱል ፈታህ አልቡርሃን ሰኞ ዕለት የጦር ኃይሉ ከፈረሰው የብሔራዊ ኮንግረስ ፓርቲና ከሙስሊም ወንድማማቾች ጋር ምንም አይነት ግንኙነት እንደሌለው አስተባብሏል። ይህም አሜሪካ የሱዳን እስላማዊ ወንድማማቾች በሽብርተኝነት መፈረጇን ተከትሎ ነው። በናይል ወንዝ ግዛት በተካሄደው የረመዳን ኢፍጣር ላይ አልቡርሃን ወታደራዊ ኃይሉን ከፖለቲካዊ ቁርኝነቶች ለማረቅ ሞክሯል። የሙስሊም ወንድማማቾች ብሔራዊ ኮንግረስ ወይም ኮሚኒስቶች አናቃቸውም ሲሉ ቡርሃን ተናግረዋል። የሱዳንን ህዝብ ብቻ ነው የምናውቀው ብሏል። አሜሪካ የሱዳን ሙስሊም ወንድማማቾችን ሰፊውን የእስልምና ንቅናቄና የአልባራ ቢን ማሊክ ብርጌድን በዓለም አቀፍ የሽብርተኝነት ድርጅቶች ዝርዝር ውስጥ ለማስገባት የወሰነችውን ውሳኔ በይፋ ተግባራዊ ባደረገበት ወቅት ነው አልቡርሃን ሰራዊታቸው ከቡድኖቹ እንደማይገናኝ ያስታወቁት። ቡርሃን እንዲህ ቢሉም የፖለቲካ ተቃዋሚዎችና የፈጣን ድጋፍ ኃይሎች አመራሮች ግን አልቡርሃን ለእስላማዊ ንቅናቄ ተገዢ እንደሆኑ ከሷል። ከዚህ በተጨማሪ ጀነራል አልቡርሃን ፈጣን ድጋፍ ኃይሉን እጁን እስኪሰጥ ድረስ ምንም አይነት የዲፕሎማሲያዊ ለውጥ፣ የተኩስ አቁም ስምምነትና እርቅ አይኖሩም በማለት አሳውቋል። እየተካሄደ ያለውን ጦርነት አማጺውን ለማጥፋት ያለመ የክብር ጦርነት ሲሉ ገልጾታል። ውድ አድማጭ ተመልካቾች የዕለቱ ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን።